የኔታንያሁ አስቸኳይ መግለጫ ለኢራን ብቻ ሳይሆን ለመላው ዓለም የተላለፈ። ለጥቂት ጊዜ ሁሉን ነገር እርሱ። በመቶ ሺዎች ለሚቆጠሩ ሰዎች ሞት ተጠያቂ የሆነ አካል በቀጥታ የቴሌቪዥን ስርጭት ቀርቦ በዚህም ደረጃ በራስ መታመና በባለስልጣን መንፈስ ሲናገር አንድ ምሳሌ ከዓለም ታሪክ ጥቀሱልኝ። አንድ ብቻ። ይህ ከማዱሮ ከሺ ጂንፒንግ እናም ከፑቲን የበለጠ አደገኛ ነው። የተናገረውን በጥሞና አዳምጡ። ኢራንን ለማስጠንቀቅ እዚህ መጥቻለሁ እንዳታጠቁን ሲልም በግልጽ አውጇል ኔታንያሁ። ከዚህም በኋላ በእናንተ ላይ የሚፈጠረው ነገር የአሜሪካ ውሳኔ ነው። ትራምፕ የፈለገውን ያደርጋል፣ እኛም የፈለግነውን እናደርጋለን ብሏል። ቀጥሎም አሜሪካ ኢራንን ካጠቃች እናም ኢራን እስራኤልን በመምታት ምላሽ ከሰጠች እስራኤል ኢራንን ልትገምተው በማትችለው እጅግ በበረታ ምላሽ እንደምትሰጥም ተናግሯል። ከዚህም የበለጠ አስደንጋጭ ነገር ተናገረ። ምንም ቢፈጠር በጋዛ የፖሊሲ መንግስት እንዲመሰረት አልፈቅድም። እስኪ ለጥቂት ጊዜ አስቡት። ጋዛን በራሳችሁ ፍላጎት እንደገና ስለመገንባት ወደ ባህር ዳርቻ መዝናኛዎችም ስለመቀየር እና መሬቱን ስለመሸጥ ይናገራል። ልክ ጋዛ የነሱ እንደሆነች ሁሉ። የሚገርመው ደግሞ ለዓለም አቀፋዊ መዘዙ ምንም ግድ የለውም። የገበያ ማዕከላት እየተከሰከሱ ነው። የወርቅ ዋጋም ሰማይ እየነካ ነው። ባለሀብቶች ገንዘባቸውን ከአሜሪካ እያወጡ ነው። ከ3 ትሪሊዮን ዶላር በላይም ከዩኬ ገበያ መውጣቱን ሰሞኑን ተዘግቧል። የነዳጅ ዋጋም ይጨምራል ተብሎ ይጠበቃል። የዓለም አቀፍ የአቅርቦት ሰንሰለቶች ቀድሞውንም ጫና ውስጥ ናቸው። መላው ዓለም ወደ አለመረጋጋት እየገባ ነው። እሱ ግን ግድ የለኝም ይላል። የእሱ ትኩረት ኢራንን ማስጠንቀቅ ላይ ብቻ ነው። እንዳትመቱን። አሁን ግልጽ ያደረጋቸውን ሁለት ዋና ዋና ነገሮችን ተረዱ። አንደኛው በኢራን ላይ ጥቃት መምጣቱ አይቀሬ ነው። ይህም መልእክት ቀደም ብሎ በፑቲን በኩል ልኮ ነበረ። አሁን ግን በግልጽ እየተናገረ ነው። ሁለተኛም ይህ ጦርነት በአሜሪካና በኢራን መካከል እንዲሆን ይፈለጋል፣ እርስ በርሳቸው እንዲዳከሙ። እስራኤል ግን ከዳር ሆና ለመመልከት ትፈልጋለች። አሜሪካ ኢራንን ካጠቃች ኢራን ከሙስሊም እናም በአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችን በመምታት መላው ቀጠና ወደ ግጭት እንዲገባም እስራኤል ትፈልጋለች። ሳዑዲ አረቢያ መሬታችን ለጥቃት አይውልም ያለችው የኳታር አሚር ወደ ኢራን የደወሉት መሐመድ ቢን ሳልማን ስልክ የደወሉት ለዚህ ነው። ሌሎች የሙስሊም እናም የአረብ መሪዎች ተመሳሳይ ነገር እያደረጉ ነው። ለምንድነው እነዚህ ሁሉ ጥምረቶች በአንድ ሌሊት የተደረጉት? ለምንድነው ይህ ድንገተኛ ንግግር ያስፈለገው? ምክንያቱም ሁሉም ሰው የሆነ ነገር እየመጣ መሆኑን ያውቃል። ትራምፕ ለባልደረቦቻቸውም ራሳችሁን አዘጋጁ ብለዋል። ቀጠናው ወደ ታላቅ ግጭት እያመራ ነው። ኢራን አቋሟን ግልጽ አድርጋለች። ድርድር የለም፣ የጓሮ በር ንግግርም የለም፣ በግፊትም ስምምነት የለም። መሬት ላይ ያለው እውነታ ተመልከቱ። የእስራኤል ሆስፒታሎች በተጠንቀቅ ላይ ናቸው። አምቡላንሶች ዝግጁ ናቸው። የዶክተሮች እረፍት ተሰርዟል። መጠለያዎችም ተከፍተዋል። ሚሳኤል መከላከያዎች ንቁ ናቸው። የኤፍ-35 ጀቶች ወደ ቆጵሮስ ተወስዷል። የሌሊት በረራዎችም ተሰርዘዋል። ሲቪል አውሮፕላኖች ወደ አውሮፓና አሜሪካ ተዘዋውረዋል። ሁሉም የሚያምኑት አንድ ነገር ቢፈጠር በሌሊት እንደሚሆንም ይጠበቃል መባል ነው የተሰማው። ይህ በእንዲህ እንዳለም ኢራን ድሮኖቿን አሰፋች። አሜሪካ በኦማን ባህረ ሰላጤ የባህር ኃይል ልምምዶችን ጀመረች። ኢራን በፋርስ ባህረ ሰላጤ በኢራቅ ድንበር እና በኦማን ባህረ ሰላጤ አቅራቢያ በርካታ ጋዛ በሌዘር የሚመሩ ድሮኖችን አሰማርታለች። የኢራን ጦር ዋና አዛዥ ለአዳዲስ ስጋቶች ምላሽ ለመስጠት በሺዎች የሚቆጠሩ አዳዲስ ስትራቴጂካዊ ድሮኖችን ለጦር ሰራዊታችን ጨምረናል ብለዋል። እነዚህ ድሮኖችም በአዳዲስ ስጋቶች እና በ12 ቀናት ጦርነት ልምምዶች ላይ ተመስርተው የተነደፉ ከመከላከያ ሚኒስቴር ጋር በመተባበር በጦር ስፔሻሊስቶች የተገነቡ ናቸው። በባህር እናም በአየር እናም በመሬት ላይ የተወሰኑ ቋሚና የሚንቀሳቀሱ ኢላማዎች ለማጥፋት በአድማ በማጥቃት በስለላና በኤሌክትሮኒክ የጦርነት ክፍሎችም የተነደፉ ናቸው መባል ነው የተሰማው። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የቀረብነው መረጃዎች እነዚህን ይመስላሉ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡን። ያን ቪዲዮ ላይክ በማድረግ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።